እነሿሿ ማይክሮ ፋይናንስ በረጅም ጊዜና በትንሽ ወለድ የሚከፈል ብድርና በድርህና መኪና ግዛ፣ እቤት ግዛ ይሉሃል። አንተ ችግርህ ይሄ ነውና ሱክ ሱክ እያልክ ወደ እነሱ ትሄዳለህ። እዛ ስትደርስ 40%ቱን ቆጥብ፣ 60%ቱን እኛ እናበድርሃለን። ለምሳሌ በ13% ወለድ በረጅም ጊዜ በ7 ዓመት የምትከፍለው ይሉሃል። ይሄ ያስደስትህና ኬትም ለቅመ የብድሩን 40% ትቆጥባለህ። ለምሳሌ ቤቱ የሚገዛው ወይ መኪናው የሚገዛው በ3 ሚሊዮን ብር ከሆነ አንተ 1.2 ሚሊዮን ብር ትቆጥብና እነሱ 1.8 ሚሊዮን ብር ጨምረውበት በ3 ሚሊዮን ብር ቤቱን ወይንም መኪናውን ገዝተው እነዚህን ሁለት ነገሮች በመያዣነት ይዘው ብድሩን ያበድሩሃል። ወዳጄ እዚህ ጋር በደንብ አዳምጠኝ። አንተ የተበደርከው ስንት ብር ነው? 1.8 ሚሊዮን ብር ነው። ስምምነቱ ላይ ግን ኢንተረስቱ የታሰበልህ በስንት ነው ካለ 3 ሚሊዮን ብር እንደተበደርክ ተደርጎ ጠቅላላውን ሲባዛ በ13% ሲባዛ በ7 ዓመት ከሆነ የምከፍለው በ7 ዓመት ውጤቱን አንተ ያዘው። ይጠቅምሃል አባት። ይሄ ማለት በ13% ወለድ ሊያበደረህ ማለት ነው ወይ ነው? አይደለም። በሌላ እጃዙር እየበላህ ነው ያለው። መታሰብ ያለበት አንተ የተበደርካት 1.8 ሲባዛ በ13% ኢንተረስት ሲባዛ በ7 ዓመት ነው። ልዩነቱ ሰፊ ነው። እንደዚህ ነው የሚያጭበረብሩህ ወገኔ፣ እንደዚህ ነው የሚበሉህ። በእርግጥ ይሄ አካሄድ በህግ አግባብ ያስኬዳሉ የሚለው ከሳሽ ጠፋ፣ ደፋር ጠፋ፣ የሚጠይቅ የህግ አካል ጠፋ እንጂ ይህ አካሄድ ትክክል አካሄድ አይደለም። በ13% ነው ማበድረህ ካለህ አንተ የተበደርካት ፕሪንሲፓሏን ብቻ 1.8ቷን ብቻ እስቲ ያበድርህ፣ ተበደር። እንደዚህ የሚያበድር ሰው ጠቅላላ 3 ሚሊዮን ብሯን ነው ኢንተረስት አድርጎ የሚያስብብህ። አልከፍልም ማለት ትችላለህ አባቴ። አቅም ካለ ደስ ያለኝ ቦታ ህግ አካል ሄዳለሁ የምትል ከሆነ አልከፍልም ማለት ትችላለህ። አያስኬድም። ሁለተኛውን ልንገርህ፣ ስማኝ። ለምሳሌ በ7 ዓመት የምከፍለው ብድር ከሆነ እና በየወሩ ሰርተ የምከፍለው ከሆነ ስንት ወር ነው የመጀመሪያው ክፍያ እጅ ላይ የቆየው? ለምሳሌ በየወሩ የምከፍለው ከሆነ 7 ዓመት ሲባዛ በ12 84 ወር እጅ ላይ ይቆያል ማለት ነው። የመጀመሪያዋ ክፍያ የተበደርካት ብድር ሲደመር ኢንተርስቱ ሲካፈል ለ84 በየወሩ ስለምትከፍል ማለት ነው። የመጀመሪያዋ ክፍያ እጅ ላይ ስንት ዓመት ነው የቆየችው? 1 ወር ብቻ እኮ ነው የቆየችው እጅ ላይ። እሷ ክፍያ ግን ስንት ዓመት ነው ኢንተርስት የታሰበባት አባቴ? 7 ዓመት። ሁለተኛዋ ክፍያ እጅ ላይ ስንት ነው የቆየችው? 2 ወር ብቻ ነው የቆየችው። ስንት ነው የታሰበባት እያልክ ቀጥል። ሶስተኛው ክፍያ 3 ወር ብቻ ነው እጅ ላይ ቆየው። እየከፈልከው ነው። እንዲህ ነው የሚበዘብዙ አባቴ። እንዲህ ነው እንደዚህ ህገወጦች ማለት ነው እያረሱብህ ያለው። ሶስተኛው መንግስት አልሰማ ያለው የህብረት ስራ ማህበራት ብድር ማበደር ይችላሉ ወይ ነው። የህብረት ስራ ማህበራት ሴቪንግ ውስጥ መግባት ይችላሉ ወይ ነው። እነዚህ አካላት እንዲህን መስራት ከቻሉ ፍቃዳቸው ብሔራዊ ባንክ ነው ማውጣት ያለበት። ፍቃዳቸውን ስታየው ግን ያወጡት ከህብረት ስራ ማህበራት ኤጀንሲ ፍቃድ አግኝተው ያወጡት እንጂ ከብሔራዊ ባንክ ያወጡት ስላልሆነ ፋይናንሻል ስራው የባንክ ስራዎች ላይ መሳተፍ እንትን የላቸውም፣ ፍቃድ የላቸውም። ህገ ወጦች ናቸው፣ ሌቦች ናቸው። ተጠንቀቅ እያልኩ ነው ወገኔ። መልካም ቀን ይሆንልህ። ከመንሱር ጀማል ቀደዳዎች እስቲ አንዷን እናዳምጣት። ፕራይቬት ጄት አለ እንዴ? ፕራይቬት ጄት በነገራችን ላይ ባለፈው ክቡር ፕራይም ሚኒስቴሩ ያው እንዳልኩ ብዙ ጊዜ እከተላቸዋለሁና ለምርጫ ቅስቀሳ ወደ ጅማ ወደ ትውልድ መንደራቸው በሻሻ በሚሄዱበት ሰዓት የወዳጄን ፕራይቬት ጄት ተጠቅሜ ነው የሄድኩት እንጂ የኔ አይደለም። የኔ ግን 2016 ኦልሬዲ እየመጣ ነው። የምርህ? ምን አለ
በጓደኛዬ ጄት ጅማ ሄጃለሁ። በ2016 የራሴን የግል ጄት አስገባለሁ ነው ያለው። ኢትዮጵያን ሲቪል አቪዬሽን አውቶሪቲ ፍቃድ የሰጣቸው የግል ጄት ተጠቃሚዎች ኢትዮጵያ ውስጥ የሚታወቅ ይፋዊ ሼክ መሐመድ ሁሴን አሊ አለሙዲን ብቻ ናቸው። እሳቸው ናቸው አንተ ጓደኛ ወዳጄ ኢትዮጵያ ውስጥ የግል ጄት የሚጠቀሙ በይፋዊ የሚታወቁት ሼክ መሐመድ ሁሴን አሊ አለሙዲን ናቸው። ሌላው ግን በድርጅት ደረጃ ራሱ ሚድሮክ ኢንቨስትመንት ግሩፕ በድርጅት ደረጃ የግል ጄት ያለው እሱ ነው። ሌሎቹ የንግድ አገልግሎትና ኪራይ አገልግሎት የሚሰጡ ናቸው። ላስታውስ የኔ ጌታ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ የሰጣቸው የመጀመሪያው ሱራ ነበረች። ሱራ ኦልሬዲ ወድቃ የለችም። አሁን ድሬዳዋ ሄዳ ፕሌኖቿን ማየት ትችላለህ። አሁን ላይ እየሰሩ ያሉት አንደኛው ኢትዮጵያን ኤክስኪዩቲቭ አቪዬሽን ነው። ይሄ የኢትዮጵያን አየር መንገድ ንዑስ ቅርንጫፍ ሲሆን ለታመሙ ሰዎች፣ የተለያዩ ውጭ ሀገራት አስቸኳይ ሕክምና ለሚያስፈልጋቸው፣ የተለያዩ ዝግጅት ላለባቸው ሰዎች የኪራይ አገልግሎት የሚሰጥ የኢትዮጵያን አየር መንገድ ንዑስ ተቋራጭ ነው። አንድ በላይ። ሁለተኛው ፀሐይ አየር መንገድ ነው። ፀሐይ አየር መንገድ የአቶ ሳሙኤል ታፈሰ ሲሆን በ2022 ጀምሮ ወደ ስራ ሙከራ እያደረገ ያለ ወደ ስራ እያልገባ አየር መንገድ ነው። ሌላኛው አቢሲኒያን ፍላይት ነው። አቢሲኒያን ፍላይት ሁላችንም አሁን ላይ አክቲቭ የሆነው አቢሲኒያን ፍላይት ነው። አራተኛው ናሽናል ኤርዌይ ኢትዮጵያ ነው። ናሽናል ኤርዌይ ኢትዮጵያም እንደ ኢትዮጵያ ኤክስኪዩቲቭ አቪዬሽን ከኢትዮጵያን አየር መንገድ ጋር የሚሰራና የቅድሙን ስራ የሚሰሩ አየር መንገዶች ናቸው። የትኛው ነው ያንተ ጓደኛና ጅማ ድረስ እንድትበርበት ፍቃድ የሰጠ? በ2016 ያስመጣው የግል ጄት የትኛው ነው? ይኸውልህ መንሱር፣ መዋሸት ትችላለህ። ዋሽተህ ግን ወንጀል መስራት አትችልም። ባይዘ ሳሙኤል ዘሚካኤልን ታውቁታላችሁ? ሳሙኤል ዘሚካኤል እየሆነ ነው የሰውየው። ዶክተር ነኝ አለ፣ ፕሮፌሰር ነኝ አለ፣ ዝም አልነው። ይችላል ዶክተር ነኝ ማለት ምናምን ማለት ይችላል። ነገር ግን ዶክተር ነኝ ብሎ መቅደድ አይችልም። እሱ ወንጀል ስለሆነ መንሱርንም የምንከላከለው እንደዚህ አይነት ድርጊት ውስጥ እየገባ ስላለ ስላየነው ነው። ከስር ማየት ትችላላችሁ። ታቆማለህ። ከፈለክ ከራስ ሆቴል ከተከራየሃት ቢሮ የእንጨት ቢሮ ጀምሮ እስከዚህኛው ስልክ ቁጥር ድረስ ልናወራበት እንችላለን። መክሰስ ከፈለክ ሁለተኛው ተከሳሽ እኔ ነኝ። ያለህበት ቢሮ መጥቼ ቦሌ መጥቼ መጥሪያ ልቀበልህ የምችል ንጹህ ዜጋ ነኝ አባቴ።